ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦች ብቅ ብያለሁ፣ አዳዲስ ነገር አይቼው ማለት ነው። በጨረቃዎች በቅመሟ ጉዳይ ማለት ነው። በነገራችን ላይ ማለት ነው ጨረቃ ፋሚሊ ሀይሚና ብሩኬን በጣም እንደምንወዳቸው ወይም ደግሞ ተመልካች ባጠቅሉ በጣም ይወዳቸዋል እና ከዛ አልፎ በአካል አናቃቸውም እኛ ያው በሚዲያ ካልሆነና ጥሩነታቸውን ሁሌም እንናገራለን። እኔ ለራሴ እናገራለሁኝ በምሰራው ቪዲዮ ማለት ነው። መልካምነታቸውን በዩቲዩብ ካልመጡ በራሳቸው ቤት ምን ያህል በሰው ቤት የሆነ የሰው ቤት ይሄዱና ይሰራሉ። በሆነ ሰው ከዛ ሼር ያደርጋሉ በራሳቸው ቻናል ካልሰሩና ሁሌ ይላሉ እንደው እስኪ እንደ ሀይሚና እንደ ብሩክ የሚሆን ማን አለ እላለሁ ሁሌ በምሰራ ሰዓት ቪዲዮ እና ለምን በቃ በራሳቸው ቤት ካልመጡ በሆነ ሰው ቤት ይጋበዛሉ። በቃ ይመጣሉና ያንን ሰው ለማሳደግ እያሉ ማለት ነውና ዛሬ ደግሞ ከመዳም ቅመም የመዳም ቅመም የሆነች ሂዳ እንግዲህ ግምጃዬን አይታችኋታል። ትናንት ምን እንዳደረጓት ትናንትና ማታ ላይቭ ላይ ገብታ ስትመሰክር ነበር። ይለያሉ አለች። በቃ እመቤቴን ጥሩ ናቸው አለች። መልካም ነገር ደግሞ ከዚህ በላይ እንደሚገጥማቸው እንደሚሰጣቸው ፈጣሪ ምንም ጥርጥር የለውም ብላ መስክራላቸዋለች። እሷም በነገራችን ላይ በጣም የዋህ ናት። እንግዲህ ያስቡት ዩቲዩብ የምትሰሩ ታውቁታላችሁ። አድሰንስ በእኔ አልነበረም። አድሰንሱን ቀይረው በራስ ያደረጉልኝ። እስኪ ማለት አድሰንሱ ግን በእሷ ካልሆነ እስካሁን እንዴት ነው? እኔ ግራ በጣም እየገባኝ ነው። አንዳንዴ እንደዋዛ በነገራችን ላይ እንደዋዛ የከፈታችሁት ነገር የሆነ ችላ ብላችሁ በሰው አካውንት ወይም በሆነ ሰው ዝም ብላችሁ ኬርለስ በሆነ በሰው ስልክ የሆነ ነገር የከፈታችሁት ነገር ነው ትልቅ ደረጃ ላይ የሚያድገውና መጨረሻ ላይ ያ ነገር ደህና ቦታ ላይ ደርሶ ያንን ነገር ልታጡት አይነት ከሆነ ጭንቅላታችሁ ነው የሚዞረው የሚያሳብዳችሁ ማለት ነው። ምክንያቱም ወይኔ እንዲህ አድርጌው በሆነ እንትን የምትሉት ማለት ነው። ምክንያቱም እንደ ዋዛ ትከፍቱታላችሁ ስትጠቀሙት። በቃ አሁን ይቺ ልጅ ታዋቂ ወይም ፌመስ ሆናለሁ እንደዚህ ይሰራለሁ ምናምን ብላ አታስበው ሊሆን ይችላል። የሆነ በሰው አካውንት ቲክታክ ላይም ተናግራለች። ቲክቶኩ በእኔ ብቻ አልነበረም 4 ሰው እኔ ላይ ስገባ 4 ነው የሚገቡት ብላ ስትናገር ሰምቻታለሁ። እና የሚገርም ነው እውነት ለመናገር በጣም እንዴት አይነት ነፃነት የራሳችሁ ሲሆን የሆነ ነገር የምትለፉበት የምትሰሩበት የሆነ ለራሳችሁ ሲሆን የራሳችሁ ሲሆን በጣም ምን ያህል እንደምትደሰቱ እኔ ራሱ እስከዛሬ ራሱ በጣም ጎበዝ ናት። ሁሉን ነገር እንትን ብላ ዝም ማለቷ ማለት ነው። ከምር በጣም ቻናሏን ገብቼ ሳየው ሰብስክራይብ አድርጊያታለሁ። እስከ 100 ምናምን ሺህ ቪው ነው እይታ ያላት ማለት ነው። እና ከባድ ነው። ልትሰረቅ ትችል ነበር። እግዚአብሔር መቼም የዋህነት አምላክ ጠብቆላት ነው እንጂ ሊሰርቋት ይችሉ ነበር ማለት ነው። በድብን አድርገው። ምክንያቱም ዩቲዩብ በጣም ኦቨር ነው የሚከፍለው በነገራችን ላይ የሚከፍላቸው። እኛ እንኳን ትንሽ እንደዚህ በ2 ሺህ በ3 ሺህ በ1 ሺህ ቪው ትንሽዬ እናገኛለን። እንኳን ከ100 ሺህ ቪው በላይ የሚያገኙት ማለት ነው። እና በጣም ስለሚከፍል እኔ በጣም ነው የገረመኝ እስካሁን ራሱ እንዴት የራሱ አለማድረጓ። ግን አንዳንዴ አለች እኔም ጥሩ መልካም ውስጤ ንጹህ ስለሆነ ነው እነዚህን ሰዎች ፈጣሪ የላከልኝ። ያው በነገራችን ላይ ትናንትናም ተናግሬያለሁ። እናንተ ጥሩ ስትሆኑ ፈጣሪ ቀጥታ መጥቶ አይደለም የሚረዳን። ቤተሰብ የሆነ ፈተና ስገቡ የሆነ ሰው ነው የሚልክላችሁ እና ይቺ ልጅ ጥሩ የዋህ ስለሆነች ነው፣ የዋህ ቅን ስለሆነች ነው ውስጧን አይቶ ፈጣሪ ምክንያት አድርጎ እነዚህን ልጆች የላከላት። እግዚአብሔርን ለምን አንቺ ከስደት ተመልሰሽ እንዲህ እየጣርሽ እየሰራሽ ለምን አንቺ የምትለፊበትን ለሰው ይሆናል ብሎ በምክንያት እነዚህን ሰዎች ያገናኛት ማለት ነው። በቃ ደስ ይላል። እንግዲህ ያስባችሁታል፣ ለበጎ ነው። አንዳንዴ የሚሆነው ነገር በቃ ለበጎ ነው። ፈጣሪ የተመሰገነ ይሁን። እና ቲክቶክ ስትሪም በደንብ ትጫወታለች፣ ላይቭ ስትሪም ትጫወታለች፣ ዩቲዩብ ትሰራለች። ፏድምቅ ዘና ፈታ ብላ ትኖራለች ኢትዮጵያ ውስጥ እናቴ። ጂፕላስ ወይም የሆነ ነገር ተከራይታ ፏ ብላ ነው የምትኖረው። አይታችኋት ከሆነ ማለት ከመዳም ቤት ወጥታ እንግዲህ ገና ልጅ ናት። ከሄደች ራሱ ብዙ ዓመት አልቆየችም። ማርያምን ይታደሉታል እንጂ አይታገሉትም። በቃ አንዳንዱ ሰው እድሉ ራሱ ጥሩ ነው፣ በአጭር ጊዜ ውስጥ ይለወጣል ማለት ነው። እና ፎ ብላ ትኖራለች አሁን ይቺ ልጅ ማለት ነው። እና አንድ ልጅ ደግሞ የሆነ በቃ ቦቼ ምናምን ነበረ፣ ከሱ ልጅ ጋር ደግሞ አልተስማማችም። ፈጣሪ ደግሞ ለእሱ የሆነውን እንጀራ ምርጥ ልጅ አቤኔዘር ነው ምናምን የሚባል ይሰጥቷታል። እና ፈጣሪ መጨረሻውን ያብጅልሽ። እኔ በጣም የምላችሁ ነገር አደንቃታለሁ። ልጅቷ ጎበዝ ናት። ከምትሰራውም እንትን ብለው ሀይሚና ብሩኬ ሊያበረታቷት ወደኋላ መመለስ የለባትም ብለው
ትናንትና ሰርፕራይዝ ሞራል እንድትሄድ በቃ ሁሉን ነገር ትታ እንድትበረታ ያደረጓት ጎበዝ ስለሆነች አይተው ነው። እና በዚህ አጋጣሚ በጣም 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 ነው የማደንቃቸው ማለት ነው። ሀይሚና ብሩኬን መልካምነታቸውን፣ ደግነታቸውን እመቤቴን እንደው እኛን ተውትና ሂዳ ራሷ ላይቭ ላይ ትናንትና ቁጭ ብላ ስትመሰክርላቸው ነበር። እና ጨረቃዎች ሀይሚና ብሩኬ ይመቻችሁ ማለት ነው። እና ቅመምዬ ምን አለች መሰላችሁ ማለት ነው፣ ፈተና መስታወት ነው፣ ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል እና ብላለች። አዎ በነገራችን ላይ የሆነ ነገር ስታጡ ወይም ደግሞ ሲቸግራችሁ ቸግሯችሁ ራሱ ሰውም የሚወዳችሁ እውነቴን ነው የምነግራችሁ ሲኖራችሁ ነው። ከሌላችሁ ማንም ዙሮ አያያችሁም። ሲኖራችሁ ስትጠቅሙት ያንን ሰው የሚወዳችሁና በቃ ራስን ኮራ ብሎ ለማኖር እንሞክር፣ ራሳችንን ለማስተዳደር እንሞክር ማለት ነው። እንዲኖረን ሁሉን ነገር በአግባቡና ቅመሙ ያለችው ነገር ምርጥ መልእክት ነው። እና አንዳንዴ ሰው ቢበድላችሁ እንኳን በፈጣሪ ዘንድ ውስጣችሁ ንጹሕ ከሆነ እሱ ጥሎ አይጥላችሁም ፈጣሪ ማለት ነው። በጥቅሉ ሀይሚ ይሄን ለማለት የፈለገችው። ለማንኛውም ትናንትና እንግዲህ በግምጃ ቤት ነው የጠበቅናቸው። ዛሬ በቅመሟ ወይም ሞር በብሩኬ ቤት ነው የምንጠብቃቸው ማለት ነው። የኔ ጨረቃዎች፣ የኔ ድምቀቶች፣ የኔ ፍቅሮች፣ የኔ መልካሞች ማለት ስም አጣሁላቸው። ለነገሩ እውነተ ጨረቃ እኮ ነው ቤት ፋሚሊያቸው ራሱ ጨረቃ፣ ፈካ ያለ ጨረቃ እንግዲህ ብርሃን ነው የሚሰጠው አይደለ? ጨለማ ሆኖ ጨረቃ ካለ ቀን ነው የሚመስለው አይደለ? እነሱን ፍክት በቃ ለሰው ያላቸው ሰው ለነሱ ያላቸው ነገር ፍክት ያለ ነገር ነውና ከዚህ በላይ ደግሞ ሞር በቃ እኔ ምን ልበላችሁ ቃላት ያጥረኛል ከምር ለሀይሚና ለብሩኬ ማለት ነው። እና በጥቅሉ የሆነ የመዳም ቅመም የሆናችሁ በርቱ። እንደዚህ በእርግጠኝነት ሂዳችሁ ከብሩኬና እንደዚህ በቪዲዮ የምትሰሩ ልጆች ከብሩኬና ከሀይሚ ጋር ተገናኝታችሁ እንደምትሰሩ ምንም ጥርጥር የለውም። እነሱም ተናግረዋል። መታችሁ እንገናኛለን በአካል ብለዋል ማለት ነው። እና ለማንኛውም ይመቻችሁ። ቅመምዬ እንዲች ብላ መታለች፣ አምጥቻታለሁ። የኔ ድምቀት ማለት ነው። የኔ ፈንዲሻ አላችሁ አንዳንድ ልጆች የሆነ ነገር የምትሉ ግምጄንም የሆነ ነገር የምትሉ አላችሁ። ሀይሚንም በነገራችን ላይ ስለ እንደዚህ አይነት ነገር ደግሜ መናገር አልፈልግም፣ ግን እረፉ እስኪ በእናታችሁ እረፉ። ትናንትም ብሩኬ ተናግሯል። በቃ እረፉ እስኪ እረፉ፣ ዝም በሉ ማለት ነው። በተለይ ደግሞ ቲክታክ ላይ በጣም ይደብራል ከምር። ለማንኛውም ቤተሰቦች እወዳችኋለሁ።